ለአባታችን ለሀጂ ሙፍቲ የአባታችን ሀጂ ሙፍቲ በቅርበት አህዋላቸውን አኽባራቸውን ማናቅ ቢሆን ኖሮ የምር አስደንግጠሽኝ ነበረ። ፍትህ አጠያይቅሽ ለማንነታቸው ለምናቸው ልክ በሳቸው አንደበት የምታወሪ ነው የምትመስዩ። በዚህ ልክ ሲሆን ደስ አይልም፣ ያስጠላል። አባታችን ሀጂ ሙፍቲ በተወሰነ ጊዜ ወንበር ላይ ተቀመጡ፣ ኡማውን አገለገሉ፣ በቃቸው ወረዱ። አሁንም እያገለገሉ ነው ባሉበት ዘርፍ ማለት ነው። ምናልባት በቤተ እምነት ደረጃ እንደዚህ አይነት ነገር የስልጣን ሽግግር የሚመጣው እልፈተ ህይወት ሲኖር ብቻ ሊሆን ይችላል። በእኛ እንደዛ አይደለም፣ ይቀያየራል። አሁንም ገና ይቀየራል ማለት ነው። የስልጣን ጉዳይ ስላልሆነ ደግሞ ሲጀመር የዚህኛው የቤተ እምነት ጉዳይ አልቆ ነው ተዘሎ ወደ መጅሊስ የተመጣ። ይኸውላችሁ በጋራ ሆነን እንደ ኢትዮጵያዊነት በቃ የምንላቸው እርዳታችሁ የሚያስፈልገን እርዳታችን የሚያስፈልጋችሁ ኬዞች ሲኖሩ በጋራ በቃ እንላለን። ግን እኔ ጋር ያለው ቁስል ለምን እነሱ ጋር አይኖርም ብሎ የሆነ አጀንዳ ለመፍጠር የሚደረግ ጥረት በተለይ በአሁን ሰዓት ላይ ደስ አይልም። ምክንያቱም አልሐምዱሊላህ ሽኩር ኡማው በአሁን ሰዓት ላይ ጠንክሮ ነቅቶ ነው ያለው። ሁሉም የየራሱ ችግር አለበት፣ እሱን እንፍታ። ያ ነው የሚሻለው። እሺ እንዴ እህታችን ከሰለመች ቀን ጀምሮ የስድብ ማአት የቆየ ቪዲዮ እያወጣችሁ ለማሸማቀቅ እየሞከራችሁ ነው። ይህ ለእሷ ብርቀው አይደለም። ከዚህ በፊት ያው እኛንም ያደረጋችሁት ነገር ስለሆነ ምንም አይደንቃትም። ያው እንነግራታለን፣ ታውቃለች። ስህተት እየሰራች ከሆነ ትመለሳለች። እች ልጅ ከሰለመች ገና 3 ቀን ነው። ግን ለእናንተ አንድ ነገር ልንገራችሁ። ትላንትና እኛ ተገላልጠን ስንጨፍር፣ ትላንትና እኛ መጥፎ ስራ ስንሰራ፣ መጥፎ ውሎ ስንውል አንድም ቀን ተናግራችሁን አታውቁም። እንዶም ተባባሪ ነበራችሁ። በላይክ በኮሜንት ጋጋታ በግፍት እናንተ ባትተባበሩ እኛ እንደዚህ ባልሆነን ነበር። መጥፎ የኛ ጓደኛ እናንተ አይደላችሁ? ሙስሊም ጓደኞቻችን አሉ የሉም? እኔ ክርስቲያን ጓደኛ ነው የነበረኝ። ታዲያ ከእናንተ ጋር ውለን እንደዚህ ከተበላሸን ወደ ትክክለኛው መንገድ መጥተን እንደዚህ ተሸፋፍነን ተስተካክለን ስታዩ ልገርማችሁ፣ ልትደነቁ፣ ልታፍሩ ይገባል እንጂ እዚህ ጋር መጣችሁ የሌላን ሃይማኖት ሰው የሰውን ሃይማኖት የሰውን ማንነት መንካት ወላሂ ወንጀል ነው። ልንገራችሁ፣ እኛ ሰለምቴዎች በዚህ ዱንያ የምናጣው ነገር መስከር ነው። አንደኛ፣ ሁለተኛ ስካር ነው። ሶስተኛ መጥፎ ተግባራችን ነው። ከሰለመን በኋላ ምንም የምናጣው ነገር የለም። አልሐምዱሊላህ። አሁንም እዛ ጋር ሆናችሁ ሸክም የከበዳችሁ ሁሉ ወደዚህ ነው። አላህ ያሳርፋችኋል። ማንንም አትፈሩ። እዚህ ጋር ስትመጡ በቃ አልችልም ያላችሁትን ነገር ሁላ አቁማችሁ እዚህ በሰላም ነው የምትኖሩት። ወላሂ ላዚም። ከዛ ባለፈ አፋችሁን አትክፈቱ። ለእናንተ የከበዳችሁትን ነገር በቃ ለአላህ ለፈጠራችሁ አምላክ ተናገሩ። እዚህ መምጣትም ካልቻላችሁ ማለት ነው። ይሄ ሕክምና ማዕከል ነው። በነገራችን ላይ መታከም ከፈለጋችሁ መታችሁ መታከም ትችላላችሁ። የምሬ ነው። ሸክም የከበደው ሰው የምታከምበት ነው። ሌላ ምንም ታሪክ የለም እዚህ። እና ማንንም አትንኩ፣ ሰለምቴዎችን አትንኩ። በቃ እነሱ የሰለሙት በቃ የከበዳቸው ነገር ስላለ ነው። እኛ የመጠንበት ስለምናቅ እኛን አትንኩን። በቃ በሰላም እንኖር። እኔ ልንገራችሁ፣ ትላንትና ላለፍኩበት መንገድ፣ ትላንትና ለሰራሁት ወንጀል ወላሂ አንድ አልጨነቅም፣ አላስብም። ምክንያቱም እኔ ከእናንተ በፊት የበደልኩት አምላኬን ነው። ከአምላኬ በላይ እናንተን አላፍርም። የፈጠረኝን ሳላፍር የሰራሁትን ወንጀል እናንተን አፍሬ አልደነግጥም ምንም ብታወሩ። እና እኔ ያ ሁላ ኃጢአቴ ይቅር ተብሎልኛል። እናንተ ግን ዛሬም እዛው ናችሁ። ዛሬም ጭፈራ ላይ ናችሁ። ዛሬም ኃጢአት ወንጀል ውስጥ ናችሁ። እና ታዲያ ማን ወድለኛ? እስኪ ዞር ብላችሁ አስቡ። ብዙ ይቅር የተባለለት ነው። አሁንም ኃጢአት ውስጥ ያለ ሰው ነው ሊወቅስ የሚገባው። ኒቃብ ሰውነትን እንጂ አይምሮን አይሸፍንም። ኒቃብ ሰውነትን እንጂ አይምሮን አይሸፍንም። እህቶቻችን ኒቃባቸውን ለብሰው በነፃነት ሲማሩ እንፈልጋለን። ሂጃቤ ነው ክብሬ። ሐራም ጠብቃ ውበት በሰጠችኝ አውልቅ የምትሉኝ ምን አደረገችኝ? እከናነባለሁ ባለኝ ላይ ደርቤ ልዩ ፍቅር አለኝ እኔ ለሂጃቤ። ስንት ዘዴ ያመጡ ሂጃቤን እንድተው ደካማ ናት ብለው ሴትነቴን አይተው። ብትመቱኝ ብትቆርጡኝ ብትቀጡኝ በስራት እኔ ግን አልተውም ሂጃብ ውበቴ ናት እኔ እሷን አልተውም እያለው በህይወት። እባካችሁ ተውኝ ሰላም ልኖርበት ድኔ ነው ያዘዘኝ ልከናነበበት።
ከትምህርት ብባረር ከሀገር በወጣ ሂጃቤን አልተውም የመጣ ቢመጣ። እኔና ሂጃቤን ምቀኞች ቢጠሉን እንኳንስ በስራት በሳት ቢያቃጥሉን እኛ እንለያይም እንዋደዳለን እስከ መጨረሻ አብረን እንኖራለን። እርቃኔን እንድሄድ ሂጃቤን ሊቀሙኝ የማያዋጡኝን ከአላህ ሊያጣሉኝ። ፍትህ በጉራጌ ክልል ለሚገኙ ለጉንችሬ ተማሪዎች የእምነቷን ትዕዛዝ አደቡን አክብራ ትምህርቷን ብትማር ሂጃብ ከራሷ አስራ ምኑ ነው ጥፋቱ? ምንድነው ችግሩ? የሷ መሸፋፈን የቱ ጋር ነው ኖሩ? በሷ ሂጃብ መልበስ ተማሪው ታወከ ወይስ መምህሩ? እስኪ የሚያሳምን አንድ ምክንያት አውሩ። ከሌላችሁ በቀር ሌላ ሴራ እናቀድ። ሂጃቡ ብቻውን ምክንያት ከቶ አይሆንም ትምህርትን ሊያሰግድ። መገለጥ መራቆት ምንም ሳይመስላችሁ ብላችሁ ችላ የሙስሊሟን ሂጃብ ለምን ይህን ያህል ልቦናችሁ ጠላ? እቅድ አላማችሁ ምንም ይሁን ምንም እኛ ግን ከእንግዲህ ግፉን ዝም አንልም። ለሰላም በማለት ጸብ እንዳይለመልም የእስካሁኑን ሁላ ችለናል ቢመርም። ሂጃብ ግን እንዲጣል አንደራደርም። ትምህርት ቤት እኮ ማወቂያ እንጂ ፊደል መቁጠሪያ አይደለም የማንንም በደል። ሙስሊሟ እህቴ በሂጃቧ ምክንያት ከሌላው ስታነስ አንገቷን ስትደፋ በገዛ ሀገሯ ተደርጋ ባይተዋር በሂጃቧ ምክንያት ተደርጋ እንዳትማር አንገቷን ስትደፋ መብቷን ስትነጠቅ ከሌላው ተገላ ቤቷ ስትደበቅ ህመሟ ያመኛል እንደ አንድ ሙስሊም። እናም ይህንን ግፍ ችዬ ዝም አልልም። ለሰላም በማለት ጸብ እንዳይለመልም የእስካሁኑ ሁላ ችለናል ቢመርም። አሁን ግን ይበቃል። ሂጃብ ይጣል ሲባል አንደራደርም። ፍትህ ለሙስሊሟ ላለችው በእኖር፣ ፍትህ ለሙስሊሟ ላለችው ጉንችሬ፣ ፍትህ ጉራጌ ዞን እላለሁ አምርሬ። የግጥሙ ርዕስ እውነት ተሰቅሏል ወይ ይላል። ቢስሚላህ አርረሕማን አርረሒም። እውነት ተሰቅሏል ወይ እስቲ ተናገሩ። ምንድነው ስቅላት ምንድነው ሚስጥሩ? ማንስን የሰቀለው ለምን ተሰቀለ? ለምን ተገረፈ ለምን ተሰቃየ ጌታ ከተባለ? ምንድነው ስቅላት ምንድነው ሚስጥሩ? እውነታው ይፈተሽ እስቲ ተናገሩ። እውነት ይገባል ወይ ለአምላክ ስቅላት? እውነት ይገባል ወይ ለአምላክ ግርፋት? እጁ ተዘርግቶ ሚስማር ሲከነቸር የጌትነት ስልጣን ያኔ ወዴት ነበር? እንደ ውሃ ሲዘንብ ላቡ ከግንባሩ የሱ መላእክቶች ያኔ የት ነበሩ? ራሱን ማያድን አምላክ ይባላል ወይ? የሰው ልጅ አስተውል አይምሮ የለም ወይ? ደግሞም ትላላችሁ መስቀል ተሸከመ በደሙ ሊክሰን ለኛ ሲል ታመመ። እንደዛ ካላችሁ ዳገት ቁልቁለቱን መስቀል ተሸክሞ እንደዛ እያላበው ሰውነቱ ታሞ አንገቱ ሲሰበር ውሃ ጥም አቃጥሎት አምላክ ነው ወይ ይሄ? እስቲ እናውራ እውነት። እነሱ ለብሰዋል እሱ ግን ተራቅቶ ድካም ሲያንገላታው በሱ ላይ በርትቶ ከዛም ተገደለ መቃብርም ገባ እናቱ በለቅሶ ሆዷ እየባባ። ልጄ ሆይ ስለምን ይህ ላንተ ተገባ? ምን አይነት አምላክ ነው ግራ የሚያጋባ? 3 ቀን በሙሉ መቃብር ተኝቶ የሱ አምላክነት ንግስናው ተረስቶ እንዴት አምላክ ሆነ እንዲህ ተሰቃይቶ? ሞትን ድል አድርጎ ተነሳ ይሉኛል በማይገባ ቅኔ ለምን ያሞኙኛል? ሁልጊዜም ሕያው ነው አምላክ እኮ አይሞትም በፈጠረው ፍጡር እሱ አይሸነፍም። እንኳንስ ሊታሰር ሊሰቃይ ሊገረፍ ዓይንህን ከአምላክ ላይ አትችልም ማሳረፍ። ስለኛ ብሎ ነው እሱ የተሰቀለው እንደዚህ አትበለኝ መልስህን ደጋግመህ በጥያቄ አጢነው። የዒሳን ምንነት ልንገርህ ባጭሩ የፈጠረው ጌታ ነግሮናል ጀባሩ። አላህ ነው የፈጠረው ሁን በሚለው ቃሉ። እባካችሁ ሰዎች እስቲ አስተውሉ እውነቱንም ስሙ ደግሞም ተቀበሉ። በማያሻማ ቃል ተቀምጧል ቁርአን ላይ ከዓለማት ጌታ ያለው ካርሹ በላይ። ከእናቱ ማህፀን ሲተኛ 9 ወር የት ነበረ እሱ ዓለም ሲስተናበር? ንጹሕ የአላህ ባሪያ ወንድ ልጅ አልነካት መርየም ነች እናቱ አላህ የመረጣት። ከእናቱ አብራክ ብቻ ዒሳ ተረገዘ ከእናቱ ማህፀን ላይ አድጎ ቦታ ያዘ። አካሉ ተማልቶ 9 ወር ተረግዞ ዒሳ ተወለደ ሙሉ አካሉን ይዞ። አላህን የፈጠረው እንዲህ አሳምሮ መመልከቻ አይኑን መስሚያ ሰጠው ጆሮ። ብቻዋን ስታምጥ ከጫካ ስር ሆና ግንዱን ወዘወዘች የአላህን ቃል አምና። ፍራፍሬው ከላይ ከዛፉ ሲደርሳት
እንዲህ አመቻችቶ አላህ ሲረዝቃት አጂብ ያሰኝሃል አቤት የአላህ ሥራ። የዓለማት ጌታ እሱም ብቻ ፍራ። ልጇን ባንቀልባዋ ይዛ ገሰገሰች። ገና ብዙም ሳትቆይ ከየት ነው ተባለች። እናትም አባትሽ መልካሞች ነበሩ፣ ይህ ሕፃን ከየት ነው ብለው ተናገሩ። ዒሳም ከአንቀልባ መልሱን ተናገረ፣ የአምላኩን ጸጋ እንዲህ ዘረዘረ። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. سبحان الله. ما المسيح ابن مريم إلا رسول قد خلت من قبله الرسل وأمه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر أنا يؤفكون. صدق الله العظيم.